አስቀድመን እንደገለጽነው ደግሞ አሁን አቶ ደጉ መኩሪያውን የወንድማችንን ነፍስ ይማር ኤርሚያስን አባት ከቤርሼባ እናነጋግራለን። ጤና ይስጥልኝ አቶ ደጉ። ጤና ይስጥልኝ እግዚአብሔር ይመስገን። ስንት ጊዜ ሆነው አሁን ኤርሚያስ ከተሰዋ? ኤርሚያስ እንግዲህ ያው ለሀገሩ ከተሰዋ ወደ 10 ወር ምናምን እየሆነ ነው። አዎ በ2024 5ኛው ወር 10 ቀን ነው። ያው 10 ወር እየሆነ ነው። ግንቦት 24 ቀን ነው የተሰዋው ማለት ነው። በየትኛው ወታደር ክፍል ነበር የሚያገለግለው ኤርሚያስ? ኤርሚያስ የሚያገለግለው የነበረ በነሃል ነው። በነሃል ሻሎሽ ኮማንዶ ነው። የእግረኛ ኮማንዶ ነበር ኤርሚያስ። አዎ። እንዴት ነው መንግስት የመከላከያ ሚኒስትር አስፈላጊውን እንክብካቤ ያደረገላችሁ ነው? አዎ ያው እየመጡ ይጠይቃሉ። እየመጡ ያው እንደናችሁ ሰላም ይላሉ። ያው ያላቸው ትብብር በጣም እጅግ የሚመሰገን ነው። ድምፅህን ከፍ ለማድረግ ሞክር አቶ ደጉ። አቤት። ድምፅህን ከፍ ለማድረግ ሞክር። እሺ ቀጥል። ያው እየመጡ ይጠይቃሉ፣ ይከታተላሉ፣ ይጠይቁናል። እስካሁን አልተለዩንም። እነሱ ብቻ ሳይሆኑ ህብረተሰባችንም ከፍተኛ ትብብር እያደረገ ነው። በቤርሼባ ሰሞኑን ኦሪት ለማስገባት በሱ ስም ከፍተኛ ዝግጅት እየተደረገ ነው። አስተያየትህን በዚህ ጉዳይ ላይ? አዎ ያው እንግዲህ እናንተ እንደሰማችሁት ያው በቤርሼባ በጣም በወንድሞቻችን ትብብር ቤርሼባ በጣም እኔ እንጃ ማመስገን ይሄን ብዬ እኔ የምናገረው እግዚአብሔር በእውነት ለቤርሼባ ሰው ልጄን እንደተኩት ነው ማለት ልጄን እንደሞተ እንደወደቀ ላይ እና ለቤርሼባ ሰው ለተተባበሩት ወንድሞች እጅግ ከልብ አመሰግናለሁ። በጣም የቤርሼባ ሰው እኔ እንጃ አላቅም ብቻ እንደኔ ከመሆን ያድናቸው ብቻ ነው እንጂ ምንም አልችልበትም። እና በከፍተኛ ሁኔታ ነው የሚተባበሩት ገልጸውልኛል። ሁሉም በእውነቴን ነው የምልህ አቶ ደጉ በመደጋገም በመደወል ነው ይሄን ነገር ስለምናዘጋጅ ተባበሩን፣ ቤተሰቡን ሁሉ አነጋግሩ እያሉ ነው። በእውነት የሚመሰገኑ ናቸው ወንድሞቻችን። በጣም ነው። እኔም በጣም በእውነት ከትንሹ ከትልቁ ያደረጉት ትብብር ይሄ ነው ብዬ መግለጽ ራሱ ያቅተኛል። ያው ስማቸውን ያው ዘርዘር ለመናገር እንጂ በእውነት ያደረጉት ትብብር በጣም እኔ እንጃ እንደነሱ እንደ ቤርሼባ ህዝብ እንጃ ያላቅም ብቻ እኔ ልጄ ተወለድኩት እንጂ የቤርሼባ ሰው ነው ያዘነለትም እስካሁንም ድረስ ያው አብሮ ድረስም እንኳን እየሄዱ ብዙ ነገር የሚያደርጉበት ብዙዎች ልጆች ወጣቶች ኤርሚያስ በጣም ጥሩ ልጅ ነበር። በጣም እናት አባት አክባሪ፣ ከወገኑ ከዘመዱ ከባዱ ጋር የምንመሳሰል ነበረ። አሁን በወታደር ዓለም በወታደርነት ከመፈከድ ወደ ቃጭልነት ለማለፍ ብዙ ጥረት እያደረገ በነበረችው ጊዜው ላይ ብዙ መስዋዕት ለሀገራችን ለሀገሮችን ብዙ መስዋዕት እየከፈለ ሌሎችም ልጆች አሉ አይደል እንዴ? አሉኝ። አዎ። ስንት ልጆች አሉ አቶ ደጉ? 3 ናቸው። የእሱ ትልቅ የእሱ ትንሾች 2። ውትድርና የሚያገለግሉ አሉ ወይስ ገና አልደረሱም? ውትድርና መጀመሪያ ላይ በኦክቶበር 7 ያው ትልቁ ልጅ ለ2 ወር አዛ ነበር እና ያው የሚያገለግልም በነሃል ነበር። የኔም ተዋጊ ትልቁም ተዋጊ ነበር። የዛን ጊዜ እሱ ገና በእንትን ነው ነበር እና የእሱ ትልቅ ቃል ነው። የዛ በታች ያሉት ግን 7 ዓመትና 2 ዓመት ምናምን ናቸው። የዓመት ተኩል ነው ምናምን። ስለዚህ አንተም ባለቤትም ማሰብ ያለባችሁ ሌሎች ልጆች አሉ። መጽናናት ነው። እርግጥ ኤርሚያስ በጣም ጥሩ ልጅ እንደነበር ሁላችንም ሰምተናል። በነገራችን ላይ
ወንድሞቹና እህቱ ስለ ኤርሚያስ ምን ያስባሉ? ወንድሞች ያው የምታውቀው ነው፣ በጣም ከባድ ነው። በተለይ ትንሹ ያው እንደሚመጣ ነው የሚያስበው። ከሚገርምህ አንድ ጊዜ ምን ብለኝ ጥሩ ነው፣ በእግዚአብሔር እርዳታ አጥፎሞችና ወታደሮች ሲመለሱ ጨርሰው ሲመለሱ ኤርሚያስም ይመለሳል፣ ይሞትም ይመለሳል የሚል ድረስ ላይ ደርሳል እና በጣም ልባቸው የተሰበረ በጣም ከባድ ነው። አቶ ደጉ ቀኑም ሲቃረብ እንደገና መልሰን እናነጋግራቸዋለን። በዚህ አጋጣሚ ለቤርሼባ ነዋሪዎች ለትብብር ለሚያደርጉትም ታስተላልፈው መልእክት አለ ባጭሩ? እሺ አዎ፣ ለቤርሼባማ እንግዲህ በእውነት እኔ እንጃ ለዚህ በእውነት ከህፃኖች እንኳን ሳይቀር እንኳን ትልቁ ከህፃኖች ሳይቀር ኦርትን ያህል ያስጣፉለት የቤርሼባ ህዝብ ነው። የለውም ያስጣፉለት የለውም የሰፈሩ በእውነት እግዚአብሔር በትብብር ባደረጉት ነበረ ምድረስም በሱ ጋር አብረው ያሉ ያው ነግረው ይሆናል። እነሱንም በጣም በጣም ከልብ አመሰግናለሁ። እግዚአብሔር ከነሱ ጋር ይሁን። እግዚአብሔር ወራታቸውን ይክፈላቸው። ለቤርሼባ ህዝብም በጣም ከልብ አመሰግናለሁ። በእናንተ ስም አመሰግናለሁ። አቶ ደጉ መጽናናቱን ይስጣችሁ እግዚአብሔር። ከዚህ በተረፈ ማለት የምንችለው ነገር የለም። ወንድማችንን ነፍስ ይማረው። ለቤተሰብ መልእክት አስተላልፉልኝ በራሴ ስም በጓደኞቼም ስም በመላው ኢትዮጵያ ይሁዳውያንም በእስራኤል ህዝብ ስም ማለት ይቻላል መስዋዕትነት የተከፈለው። በጣም አመሰግናለሁ ስላነጋገርከን። እኔም አመሰግናለሁ። በጣም በስራ ባልደረቦች በሙሉ በጣም አመሰግናለሁ።